ከኔ ጋር ትጣላለህ አብርሽ። የመጨረሻችን የሚሆነው ከኔ ጋር ትጣላለህ። ሩታ መተህ ህይወቷን መበጥበጥ ከፈለክ ከሞከርክ እንኳን ከኔ ጋር ትጣላለህ። ካሁን በኋላ ህይወቷ ላይ መተህ እንዳታስጨንቃት አብርሽ። በቃ ውሳኔ ወስነህ አይደል? እንዳታስጨንቃት። ሩታ መጨነቅ የለባትም። እንድታለቅስ እንድትጨነቅ እኛ አንፈልግም፣ አንፈቅድላት። እንዳትገባ አብርሽ፣ ተሳስተህ እንኳን እንዳትገባ። በቃ አንቺ እንድትከፊ ነው የሚፈልጉት ሩታ። አንቺ ስታለቅሽ ነው ማይ የሚፈልጉት እነሱ እንደፈለጉት እንዳትሆኝላቸው ሩታ፣ በጭራሽ እንዳትሆኝላቸው እንደዛ። አንቺ አቋም ያለሽ ሰው ነሽ፣ ጠንካራ ሴት ነሽ። ከዚህ በፊትም በጣም ብዙ መከራዎችን አሳልፈሻል። በእርግዝናሽ ወቅት ጠንከር ብለሽ ልጅሽን ማሳደግ ላይ ብቻ ትኩረት አድርገሽ ኑሪ። አለቀ። ሰላም፣ እንዴት ናችሁ ውድ ቻናሌ ቤተሰቦች? እንዴት ናችሁልኝ? አማን ነው ወይ? አላችሁ ወይ? አለን እግዚአብሔር ይመስገን። እናንተም በያላችሁበት ሀገር በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን አሁንም ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ይሄን ቪዲዮ ሲጀምሩ ሁላችሁም ላይክ ማድረግ ጀምሩ። በጣም ወዳችሁ አሁን አመሰግናለሁ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ያው ትላንት የተፈጠረውን ነገር ሁላችሁም አይታችኋል። ትላንትና ከትላንት ወዲያ የተፈጠሩት ነገሮች ሁላችሁም አይታችኋል። በዚህ ሁኔታ ላይ እኔ ማለት የምፈልገው አንድ ነገር ብቻ ነው። ሩታ እንኳን ደስ አለሽ፣ እንኳን ደስ አለሽ ሩታ። እንድች ብለሽ እንዳታስቢ፣ እንድች ብለሽ ቅንጣት ታህል ሐሳብ የሚባል ነገር እንዳይገባሽ። ምክንያቱም አብርሽን ተገላግለሻል ለአንዴና ለመጨረሻ ጊዜ። ሄርሜላ እንደሚፈልግ ተናግሯል አይደል? ይሂድ ሩታ፣ ምንም የሚቀርብሽ ነገር የለም፣ ምንም የሚቀርብሽ ነገር የለም። በቃ እስካሁን ሲያንገራግር እዚህም እዛም ሲረግጥ ነበር አይደል? አሁን አንድ ቦታ ይረግጣል። አንቺ በሰላም ህይወትሽን አትኖሪም እንዴ? ምን አጨቃጨቀሽ እንዴ? በየቀኑ ጭቅጭቅ፣ በየቀኑ ንትርክ፣ ጸብ፣ በቀል ምን አስገባሽ እዛ ነገር ውስጥ እንዴ? በሰላም ህይወትሽን መኖር ስትቺ እንዴ፣ ከልጅሽ ጋር በሰላም በጤና ደስ ብሎሽ መኖር ስትቺ እንዴ፣ ሄርሜላን አፈቅርሻለሁ አላት አይደል? ይበላት በቃ ይሂድ። እንደው ለአንቺ መጋበዝ የምፈልገው አንድ ዘፈን አለ። ይዞት ይሂድ ጦስሽን የሚለው ዘፈን አለ። ጦስሽን ይዞ ይሂድ በቃ እንዴ፣ ይዞት ጦስሽን ይዞ ይሂድ በቃ። ምንም ሌላ እንድችሎሽ እንዳታስቢ ሩታ። ካንቺ ቀረ ነገር የለም። ካንቺ ቀረ እችን ታክል ነገር የለም። ትዳርሽን ለመመለስ ቤተሰቡን አንድ ለማድረግ አብርሽ ወደ ትዳሩ እንዲመለስ፣ ወደ ልጁ እንዲመለስ፣ ወደ ልቦና ወደ ጭንቅላቱ እንዲመለስ ያላደረግሽው ነገር የለም። ካልፈለገ አልፈለገም ነው ታዩ፣ በቃ ታዩ። በዚህ ነገር ላይ ግን በጣም ያናደደኝ አንድ ሰው አለ። እሱም አብርሽ ነው። ለሄርሜላ ፍቅሩን ለመግለጽ ሄርሜላ ወድሻለሁ ለማለት ፈልጎ ይጠቀምበት መንገድ ይጠቀምበት ቃላት በጣም አናዶኛል። ምክንያቱም በዛ መሃል ሩታ እንደማትፈልገው ሩታ ክብር እንደሌላት በቃ ለሷ እኮ ፍቅር መግለጹ ኖርማል ነው። በቃ ይግለጽ፣ ችግር የለው። የሚያፈቅራ እኮ ይግለጽላት ፍቅሩ። ሄርሜላ በጣም ማፈቅርሽ ማለቱ አንድ ነገር ነው፣ ችግር የለው። ግን አንቺ ልጅን ነው የምትንከባከቢው፣ ልጅ እንዳለኝ አውቀሽ ራሱ ምናምን ሩታ አልተንከባከበችም። በቃ ምንም ለአንተ ክብር አልሰጠችም ማለት ነው አብርሽ። ለምንድን ነው አንድን ሰው ለማሞጋገስ ወይም ደግሞ አንድ ሰው አሪፍ ለምን ለማለት ሌላኛውን ሰው ለምንድን ነው የምንነካው? በቃ ሄርሜላን ታፈቅራታለህ? አፈቅርሻለሁ ሄርሜላ፣ ካንቺ ጋር ነው ከዚህ በኋላ ህይወቴን መቀጠል የምፈልገው፣ ካንቺ ጋር ነው በቃ ህይወት እንዲኖር የምፈልገው፣ አለቀ። ለምንድን ነው እዚህ ጋር የሩታን እንትን ለማውረድ የምትሞክር እንዴ? ተገንዝበው ሆነ አውቀው ከሆነ እኮ ሩታ ያኔ እንኳን ማለት ነው በባዝሊን እንኳን ወዝ በማይመጣ ሰዓት ያኔ ምንም በማታምር ሰዓት፣ ገንዘብ በሌለ ሰዓት፣ ዝና በሌለ ሰዓት፣ ማንም በማያውቅ ሰዓት አብራክ የነበረችው ስትደሰት የተደሰተች፣ ስታጣ ካንተ ጋር እያጣች፣ ስታገኝ ያገኘች ካንተ ጋር ክፉንም ደጉንም አብራክ ያሳለፈችው እሷ ናት። አሁን ላይ ሄርሜላ ሀብት ከመጣ በኋላ፣ ዝና ከመጣ በኋላ፣ እውቅና ከመጣ በኋላ ሁሉም ሰው አብርሽ ማለት ሲጀምር፣ አብርሽ አንተን ሁሉም ሰው መውደር ሲጀምር፣ ሁሉም ካንተ ጋር መስራት ቪዲዮ ካንተ ጋር መሆን ሲፈልጉ አይተ የመጣች ሴት ናት። አብርሽ የሆነ ነገር ቢኖርብ አድርገው እንደሜና ማለት አንተ ላይ የሆነ ነገር ቢኖርብ የማይድን በሽታ ቢኖርብ ዞር ብላ የማታይ ሴት ምትኖር ሄርሜላ ናት። ይሄን አስረግጬ መናገር ፈልጋለሁ። የሆነ ነገር እንደው ቢፈጠር፣ የሆነ ችግር፣ የሆነ አክሲደንት ቢፈጠር፣ የሆነ አደጋ ቢፈጠር ዞር ብላ ነው ማታየክ።
አብርሽ ዞር ብላ ነው ማታየክ። አሁን ላይ ዝም ብላ ቆማ ምናምን ስላንተ ስላወረች በየቀኑ ይመጥች ስላለቀሰች ምናምን በቃ ለአንተ በጣም ትልቅ ቦታ ያላት ምናምን አድርገህ ከሳልከው ተሳስተሃል ወንድሜ፣ ተሳስተሃል። ከአጠገብህ ያቆምካቸው ሰዎች ሄርሜላም ሆነች ይሄ አቤላ ተብየው ለአንተ የሚሆኑ ሰዎች አሉ። ይሄን አሁንም ልነግርሃለሁ። ኮሜንት ላይ ገብታችሁ ሆኑ ሰዎች ልትሳደቡ ምናምን ልትሉ ትችላላችሁ። በሉ ከአንድ ሳምንት ከሁለት ሳምንት በኋላ ግን የሚፈጠረውን ነገር መገመት አያቅተንም ይሄን ነገር እና ፕሊስ አብርሽ ፍቅርን መግለጽ ችግር የለውም እንደፈለግ ፍቅርን መግለጽ ትችላለህ። ግን የሩታን ቫልዩ ማውረድ ልቀበለው አልችልም። ምክንያቱም ለአንተ ህይወት ላደረገችው ነገር ክብር ነው የሚገባት እንጂ አይገባት። ሩታ አይገባት በጭራሽ አይገባት። ሩታ ለመሰለች ጠንካራ ሴት ይሄ አይገባት። ሩታ ደግሞ እንድች ብለሽ እንዳታስቢ ብዬሻለሁ። ሐሳብ የሚባል ነገር እንዳይገባሽ። ልዑል ያለልሽ ልጅሽ አለልሽ፣ ያ ወርቅ የሆነ ልጅሽ፣ ያ ቆንጂየው ልጅሽ ከሱ ጋር ህይወትሽን ጣፋጭ የሆነ ህይወትሽን መምራት ትችያለሽ። ግዴታ አይደለም ወንድ ህይወትሽ ላይ ሩታዬ፣ ግዴታ አይደለም። እንደው ካስፈለገ እንኳን መርጠሽ ምን የመሰለውን ሉጋ ቆንጂዬውን ልጅ መርጠሽ ከሱ ጋር መሆን ትችያለሽ። የፈለግሽው ማድረግ ትችያለሽ። እንድች ብለሽ እንዳታስቢ። አንቺ እንድትከፊ ነው የሚፈልጉት ሩታ። አንቺ ተከፍተሽ ነው ማየት የሚፈልጉት። አንቺ ስታለክሽ ነው ማየት የሚፈልጉት እነሱ። ለዛ ደግሞ እንዳሰጫቸው እነሱ እንደፈለጉት እንዳትሆኝላቸው ሩታ፣ በጭራሽ እንዳትሆኝላቸው እንደዛ። በቃ ያንቺ አቋም ያለሽ ሰው ነሽ፣ ጠንካራ ሴት ነሽ። ከዚህ በፊትም በጣም ብዙ መከራዎችን አሳልፈሻል በእርግዝናሽ ወቅት። አሁንም ሊመጣ ይችላል እንደዚህ ነገር። ተቀብለሽ ጠንከር ብለሽ ልጅሽን ማሳደግ ላይ ብቻ ትኩረት አድርገሽ ኑሪ። አለቀ በቃ። ኮሜንት ላይ ደግሞ ገብታችሁ ታሽቃብጡ ሰዎች አላችሁ። ትላንት ከሄርሜላ ጋር ሲሆን መጀመሪያ ከሩታ ጋር ሲሆን ሩታ ጋር ሆነ በጣም ነው ደስ የሚለው፣ በቃ ፍቅራቸው ተመለሰ ምናምን። ያን እኛም ብለናል፣ ምክንያቱም ከሩታ ጋር እንዲሆን ስለምንፈልግ። አሁን ግን ከሄርሜላ ጋር ሲሆን ራሳችሁ ሰዎች ተመጡና ኮሜንት ላይ ወይኔ ከሄርሜላ ጋር ትክክለኛ ውሳኔ ነው አብርሽ፣ በጣም እንኳን ከዛች ገላገለ፣ ከዛች ጨቅጫቃ ሴት ገላገለ ምናምን ብላችሁ በጣም ብዙ ነገር ታወራላችሁ። ምንድናችሁ ግን እናንተ? ምንድናችሁ? አቋም ይኑራችሁ እንጂ እንዴ! የራሳችሁ የምታስቡት የምታወሩት ነገር ይኑራችሁ እንጂ ወላዋይ አትሁኑ እንጂ እንዴ! አቋም የሚባል ነገር እኮ አለ። እዚህም ትረቅጣላችሁ። በአንድ ሰዓት እኮ የአርሰናልም የማንቸስተርም ደጋፊ ነው የሆናችሁት። በጭራሽ የማይሆን ነገር ነውና አቋም ይኑራችሁ። ፕሊዝ አቋም ይኑራችሁ እንዴ! የምትጽፉትን ነገር አገናዝቡ እንጂ ትክክል የሆነውን ነገር ብቻ ጻፉ። እናንተ የሚሰማችሁ ነገር እዚህም አትወላውሉ። ሐሳብ ይኑራችሁ። የተጨበጠ ነገር ሐሳብ ይኑራችሁ። ጭብጥ የሆነ ሐሳብ ይኑራችሁ። የምታወሩት የምትጽፉት ነገር እወቁ እንጂ ዝም ብሎ አይጻፍም እኮ ኮሜንት። እንዴ ዝም ብላችሁ እንደመጣችሁ ቻላንት ከሄርሜላ ጋር ነው ጽፋላችሁ፣ ከሩታ ጋር ነው ጽፋላችሁ፣ ከነጻነት ጋር ነው ሲሆን ጽፋላችሁ። እንዴ አብርሽን እኮ እኛም እንወደዋለን፣ ወንድማችን እኮ ነው። ግን ጥፋት ከሆነ ጥፋት ነው። ልክ ከሰራ ልክ ነው። አሁንም የራሱን ውሳኔ ወስኗል። ይመችህ አብርሽ፣ ይመችህ። የራሱ ውሳኔ ነው። ፒስ፣ ቀጥልበት። ነገ እናየዋለን። ነገ ከነገ ወዲያ እቺ ሴት ከአንተ ጋር አብራ ትቀጥል ይሁን የሚለውን እናያለን። ቅርብ ጊዜ እናየዋለን እኮ ምንም የተደበቀ ነገር ስለሌለ ማለት ነው። እና ሩታዬ እኔ በጣም እንደው ላከብርሽ ፈልጋለሁ፣ በጣም ላመሰግንሽ ፈልጋለሁ። ጠንካራ ሴት ነሽ። አይዞሽ፣ በርቺ። እንድች ብለሽ እንዳታስቢ ቢያለሽ እንድች ብለሽ ቢያልኩት ራሱ የአገር ጊዜ ነው ያልኩት። ብቻ ግን እንዳታስቢ፣ በቃ ሐሳብ አይግባሽ። ህይወት ይቀጥላል። ህይወት ከሌላ ሰው ጋር መቀጠል ትችላለሽ። ህይወት ከማንም ጋር መቀጠል ትችላለሽ። ከልጅሽ ጋር መቀጠል ትችላለሽ። ልጅሽን ማሳደግ ትችላለሽ። የራስሽ የሆነ በጣም እንቁ የሆኑ ቤተሰቦች አሉሽ ዩቲዩብ ላይ። ከነሱ ጋር መቀጠል ትችላለሽ። ከነሱ ጋር ኢንጆይ ያደረግሽ ህይወትሽን፣ የራስሽን ላይፍ ስታይል እያሳየሽ፣ ከልጅሽ ጋር ያለሽን ላይፍ ስታይል እያሳየሽ ህይወትሽን መቀጠል ትችላለሽ። ግን ኮሜንት ላይ የምታሽቃበጡ ሰዎች እረፉ። አቋም ይኑራችሁ። አቋም የሚባል ነገር አለ። አቋም ይኑራችሁ። ለማንኛውም አብርሽ ከሄርሜላ ጋር ሆኗል። እንኳን ደስ አለ። የአንተ ደስታ ከሆነ ችግር የለብኝም። እኔ ግን እቺ ልጅ ታዛልቀኛለች ብለህ ካሰብክ እሱን መልሱ ለራስ ትቼዋለሁ። በደንብ አስብበት። ያው የምር ወዳት ከሆነ አፍቅራት ከሆነ ከሷ ጋር ህይወት መቀጠል የምትፈልግ ከሆነ መብት ነው። እንኳን ደስ አለ። መቀጠል መብት ነው ከሷ ጋር። ማንም ያንተን ሐሳብ የሚጋፋ የለም። ምክንያቱም ይሄ የመረጥከው ያንተ ህይወት ነው እንጂ እኛ ህይወት አይደለም።
እና የፈለግከው መንገድ መከተል መብት አለክ አብርሽ። ግን ሩታም የፈለገችውን ነገር መከተል መወሰን የምትችል ሴት ናትና ካሁን በኋላ ህይወቷ ላይ መተህ እንዳታስጨንቃት አብርሽ። በቃ ውሳኔ ወስነ አይደል? እንዳታስጨንቃት። ሩታ መጨነቅ የለባት። እንድታለቅስ እንድትጨነቅ እኛ አንፈልግም፣ አንፈቅድላትም። ለዛ መተህ ህይወቷ ላይ መተህ እንዳታስጨንቃት። በቃ ህይወቷ ላይ እንዳትገባ ካሁን በኋላ እንዳትገባ አብርሽ። ተሳስተ እንኳን እንዳትገባ። በቃ ህይወት ፈልጋለህ እዛ ከሄርሜላ ጋር ህይወት መስረት፣ ትዳር መስረት፣ ልጆችን ማፍራት ፈልጋለህ። በቃ ቀጥል። ከዛ ጋር ሩታ ጋር መተህ ሌላ ነገር ለማውራት ህይወቷን ለመበጥበጥ ብትሞክር ከኔ ጋር ትጣላለህ አብርሽ። በቃ የመጨረሻችን የሚሆነው ከኔ ጋር ትጣላለህ። ሩታ መተህ ህይወቷን መበጥበጥ ከፈለክ ከሞከርክ እንኳን ከኔ ጋር ትጣላለህ። ቤተሰብ ያው ለዛሬ ያዝነው ቪዲዮ ይሄን ይመስላል። ያው ሩታ በጣም ነው የምንወድሽ፣ አለን ከአንቺ አጠገብነን። እኛም ጠንከር በይ፣ ያልፋል ይሄም ቀን። አንቺም የራስሽ የምትዩ ሰው ይመጣል። አብረሽ ሉልን ማሳደግ ትችላለሽ። አብረሽ ህይወትሽ እንደ አዲስ መምራት ትችላለሽ። እንድች በለሽ እንዳታስቢ። ቤተሰብ ለዛሬ ያዝነው ቪዲዮ ይሄን ይመስላል። አይ ሆፕ ያው ቪዲዮ ላይ የሆነ ነገር እንዳያዛችሁ አውቃለሁ። ኮሜንት ላይ ገብታችሁ ደግሞ ሐሳብ አስተያየታችሁን አስቀምጡልኝ። በቀጣይ በሌላ ባሪፍ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንላችሁ። በያላችሁበት ሰላማችሁ ብዝት ይበልን። የዛ ሰው ይበለን።